እግር ኳስ መዝናኛ የመሆኑን ያህል መደሰቻ የመሆኑን ያህል ደግሞ ብዙ መጥፎ ነገሮችንም ያስተናግዳል። በሜዳ ላይ ለምሳሌ ተጫዋቾች ሜዳ ላይ ህይወታቸው ሲያልፍ ተመልክተናል። በደጋፊዎች ረብሻ፣ ብጥብጥ የሰው ህይወት ሲያልፍ አይተናል። ብዙ ነገሮች አስተውለናል። ያው እግር ኳስ መዝናኛና መደሰቻ ከመሆኑም ባሻገር ጨዋታዎችን ተከትሎ ደግሞ በተለይ ይሄ የደርቢ ስሜት ያላቸው ፉክክር መንፈሳቸው ከፍ ያሉ መድረኮች ላይ ብዙ ነገሮችን ተመልክተን እናውቃለን እና ብዙ ጊዜ የመጥፎ ነገሮች ክስተት ደጋፊዎች የሚሆኑበትም አጋጣሚ አለ። ምን ለማለት ፈልጌ ነው? አንዳንድ ሊጎች ላይ ነውጠኛ ደጋፊዎች አሉ። በጣም በዓለም ላይ የታወቁ ነውጠኛ ደጋፊዎች እንዲያውም በአብዛኛው አዘውትረን የማንከታተላቸው ዝቅ ያለ የሊግ ደረጃ ያላቸው ለምሳሌ በብራዚል ሊግ፣ በሌሎችም እንደዚህ በጣም ነውጠኛ ደጋፊዎች ያሏቸው ክለቦች አሉ። እንዲያው በተወሰነ በድርበው ከምናውቃቸው የአውሮፓ ቲሞች መካከል ለምሳሌ የቱርኩ ጋላታ ሰራይ ደጋፊዎች በነውጠኝነታቸው በጣም ይታወቃሉ እና አሁን በአውሮፓ ቻምፒየንስ ሊግ ሊቨርፑል ከሜዳ ውጭ ሄዶ 1-0 ተሸንፎ በተመለሰበት ጨዋታ በሊቨርፑል ደጋፊዎች ላይ የፈጸሙት ተግባር ግን በጣም እንደው ማለት ኮሜንት ስር ብዙ የሚስቁ ብዙ ፈን ያደረጉ ሰዎችን ኮሜንት አይቻለሁ። ነገሩም ሊያስቅ ይችላል። እንደው ይህን በማድረጋቸው ምን ቤኔፊት ሊያገኙ ነው ብለን እንድናስብ ያደርጋል። አንዳንዱም ደግሞ የሚቆጣል እና እኔ ማለት በጣም ከደበረኝ ማለት ፈን አላደረገኝም እውነት ለመናገር እና ደጋፊዎች በምን ያህል መጠን ክሬዚ እንደሚሆኑ ይገርመኛል። በነገራችን ላይ ደጋፊዎች ለራሳቸው ተጫዋቾች ደግሞ የሚያደርጉት በጎ ነገር ደግሞ እንደተጠበቀ ሆኖ እንደው በዋናነት ግን ይህን እንዳወራ የጋበዘኝን ክስተቱን ልንገራችሁ። በእርግጥ በተለያየ ሶሻል ሚዲያም እየተንሸራሸረ ነው። ምንድን ነው ያደረጉት? በሜዳቸውና በደጋፊያቸው ፊት ነው የተጫወቱት ጋላታሳራዮች። ስለዚህ የጋላታሳራይ ደጋፊዎች በሀገራቸው በእንግድነት የመጡትን የሊቨርፑልን ደጋፊዎች ሽንት ቤታቸውን ነው ሄደው ያበላሹባቸው። ማለት ይሄ አሮ ነው። በዛ መንገድ ሙዳቸውን አበላሽተው የጨዋታ ተነሳሽነታቸውን ክሬጃቸውን ለማጥፋት ይሁን እንዴት ቤኔፊቱን በምን መንገድ እንደሚያገኙት እኔ ግልጽ ባይሆንልኝም ግን ሽንት ቤቱን በዚህ ደረጃ ያቆሽሹበትና ያበላሹበት መንገድ ግን አይ ቲንክ ይሄ ዲስገስቲንግ በጣም ነው የሚያስጠላው። ለእኔ ብዙ አልተመቸኝም። ግን ደጋፊዎች ምን ያህል በቃ የቡድናቸውን ውጤት ከመፈለግ የተነሳ የማያደርጉት የማይፈነቅሉት ድንጋይ እንደሌለ የተመለከትኩት። በዛው አጋጣሚ ግን ደጋፊዎች ደግሞ ያው ቡድናቸውን በጣም ከመውደዳቸው ከማፍቀራቸው የተነሳ በቡድናቸው ውስጥ አሉ የተባሉ ወይም ደግሞ ጠቃሚ ብለው ያሰቧቸውን ተጫዋቾች ስሜት የሚጠብቁበት አፕሪሼት የሚያደርጉበት መጠን ደግሞ እንደገና ደግሞ ሌላ እጃችን በአፋችን ጭነን እንድናደንቃቸው ያደርጋል። ለምሳሌ እነዚሁ የጋላታሳራይ ደጋፊዎች የቪክተር ኦስማንን የቤተሰቦች ፋሚሊዎች በባነር አሰርተው በዚህ ልክ ዝግጅት አድርገው እሱ ሜዳ ላይ እንደምትመለከቱት እንባ እስኪስተናነቀው እስኪያለቅስ ድረስ ማለት ድርጊታቸው ያልጠበቀ መሆኑን በዚህ ልክ ጊዜ ሰጠው በዚህ ልክ ተጨንቀው እሱን ለማበረታታት እሱን ሞራል ለመጠበቅ አነሳስተው በጨዋታው ላይ ጥሩ እንዲሆን የሚሄዱበት መንገድም እንደዚሁ ደግሞ የሚያስገርም ነገር ነው። ብቻ የእግር ኳስ ውበቱ የደጋፊዎች ያው ፉክክር መጠነኛ ሲሆን ወይም ደግሞ ይሄ መስመሩን ያላለፈ ሲሆን ደስ ይላል። ግን አንዳንዴ ከቅጥ ያጣ ይሆናል ማለት ከድንበር የዘለለ ይሆናል። ደጋፊዎች ተቃራኒ ቡድን ሊጫወት ሊሸነፍ ወይም አቻ ሊወጣ እንደሚመጣ ይሄ የእግር ኳሳዊ ባህሪው የእግር ኳሱን ተፈጥሮ እንትን ይረሱታል። ስሜቱ ሲሆኑ በጣም የቡድናቸውን ውጤት ከመፈለግ እንደሆነ ያው ግልጽ ነው። ማንም ሰው እሱን አንደርስታንድ ያደርጋል። ግን ደጋፊዎች በእግር ኳስ ዓለም ውስጥ በጣም ውበቶች፣ ቅመሞች ናቸው። ምክንያቱም ደጋፊ ከሌለ አሁን ደጋፊ የሌለበት ጨዋታ ምኑ ይስባል? ለምሳሌ አይስብም። ልክ ጎል የሌለበት ጨዋታ እንደማይስበው ሁሉ ማለት ነው። ግን ደጋፊዎች ደግሞ አንዳንዴ በጣም ጽንፍ ሲወጡ በጣም ነውጠኞች ሲሆኑ ደግሞ የእግር ኳስን ውበት በዛው ልክ ይቀንሱታል። አሁን ይሄ እንደዚህ ማበላሸት ይሄ የእግር ኳስ መርህን መጣስ ነው። በኔ እይታ ከእግር ኳስ መርሆች አንዱ የተቃራኒ ቡድን ማለት በአጠቃላይ ክሩ አባላትን አክብር ነው። ተጋጣሚህን አክብር ነው።
ይህ አሁን ተጋጣሚን ማክበር ሳይሆን ዲስሪስፔክት ማድረግ ነው። ስለዚህ ከእግር ኳስ ባህሪ የተጻራሪ የሆነ ነገር ነው እና እንደዚህ ባይደረግ እንላለን ዝም ብለን እንደዚህ እንደ እግር ኳስ አፍቃሪ። ግን እኛ የምንለው መልእክት እነሱ ደርሶ ያስተምራችኋል ሳይሆን እንደው በአጠቃላይ ነገሩ ስለገረመኝ ያህል ነው እያነሳሁት ያለሁት እና በዚሁ አጋጣሚ በአውሮፓ በጣም ነውጠኛ ደጋፊ ካላቸው ክለቦች መካከል አንደኛው ጋላታሳራይ ነው። በመልሱ በአንፊልዱ ጨዋታ ምን ሊጠብቃቸው ይችላል ለዚህ መልስ ምት የሚለውን በጉጉት እንድጠብቅ አድርጎናል። በእርግጥ የሊቨርፑል ደጋፊዎችም ያን ያህል ጽንፍ የወጡ ነውጠኞች ባይባሉም ግን ደግሞ በጣም ሂውጅ ናቸው። ስሜታቸው ሂውጅ ነው። እንቅስቃሴያቸው ያስፈራል፣ ቫይባቸው ያስፈራል። በጣም ዩልኔቨር ካሎን ዝማሪያቸው ይታወቃል። ልክ ደጋፊ 12ኛ ተጫዋች ነው እንደሚባለው በትክክልም የሚገለጹ ናቸው። በዛ ልክ የሊቨርፑል ደጋፊዎች አንዳንዴ የወረዱ ለክለቡም ክብር ለአጠቃላይ ለእግር ኳሱም ክብር የማይመጥኑ ነገሮችንም ያሳያሉ። ለምሳሌ ያው አርቴታ ላይ ይዘውት የቀረቡትን ባነር ታስታውሱታላችሁ። እና ሰዎች ለማብሸቅ ለማጣጣልም ደግሞ በዛ ልክ ያንዳው ጽንፈኞች ነውጠኞች ባይባሉም ደግሞ ለመልስ ምት ለመስጠት ጥላቻቸውን ለማሳየትም ቀላሎች አይደሉም። እና በመልሱ ጨዋታ የጋላታሳራይ ደጋፊዎች ምን ይጠብቃቸዋል? እኔ በግሌ በጉጉት እንድጠብቀው አድርጎኛል። ግን የጋላታሳራይ ደጋፊዎች ግን በዚህ ልክ የራሳቸውን ሽንት ቤት እንግዳ የጋበዙበትን ሽንት ቤት በዚህ ልክ እንደዚህ እንደ ሕፃን ልጅ ሕፃን ልጅ ራሱ እንደዚህ ያደርግ ወይም ራሱን ማያቅ እብድ ካልሆነ በስተቀር በጣም በዚህ በሚያስጠላ ሁኔታ ማድረጋቸው ለእኔ ሸንፎል ነው። እኔ አሁን የምደግፈው ቡድን ቢሆን ጋላታሳራይ እውነቴን ነው አንገት የሚያስደፋ ነው እንጂ በጣም አፕሪሼት የሚደረግ ነገር አይደለም። በተለያየ መንገድ ነው የደጋፊ እንደ ደጋፊ ተጽዕኖን ማሳየት ያለበት፣ ቡድኑ እንዲያሸንፍ ተጽዕኖን ማድረግ ያለበት። ለምሳሌ 90 ደቂቃ ሳያቋርጥ በመዘመር ቡድኑ በማነሳሳት ተቃራኒዎች ላይ እንዲህ በመጮህ እና ይሄ የስነ ልቦናቸው ዝቅ እንዲያደርጉ የስነ ልቦና ማለት የጥንካሬያቸውን የሳይኮሎጂ ጨዋታ መጫወት በአንድም በሌላም መንገድ እና የተጋጣሚ ቡድን ተጫዋቾች እንደ ግልም እንደ ቡድንም አቅማቸውን በተወሰነ ደረጃ በአይን ሚንስ ሉዝ እንዲያደርጉ እና ተሸናፊ ሆነው እንዲወጡ የሚያደርጉት ተጽዕኖ አለ። በጎ ተጽዕኖ ወይም ትክክለኛ አካሄድ ብዙም ደግሞ መስመር ያልወጣ እንደው ያን ያህል የሚደገፍ ነው ባይባል መስመር ያልወጣ ግን ይሄ ትንሽ ወጣ ያለ ነው። በነገራችን ላይ ይሄንን ሽንት ቤቱን ብቻ ለሚያበላሹባቸው በሆቴላቸው ዙሪያ ጭስ እያጨሱ በቃ በጣም ቻው እያደረጉ በቃ እንትን እያደረጉ ይሄ ቻዎቲክ ነበር። ይሄ ምንድን ነው? ዝም ብሎ ማስፈራሪያ አይነት ነገር የስነ ልቦና አይነት ጫና ለማሳደር ምናምን እንደዚህ አይነት ነገሮችን ያደርጉ ነበር እና ሊቨርፑሎች በእርግጥ ከጨዋታ በኋላ ይሄን እንደ ሰበብ አላቀረቡም ለመሸነፋቸው። ግን በመልሱ ጨዋታ ምን ይጠብቃቸዋል የምናየው ነው።